ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። 32ኛ ሳምንት ቀሪ መርሃ ግብር ማንቸስተር ዩናይትድ በኦልድ ትራፎርድ ከሊድስ ዩናይትድ ጋር ጨዋታውን ያደርጋል። ማንቸስተር ዩናይትድ 55 ነጥብ ይዞ 3ኛ ደረጃ ላይ ሲገኝ ሊድስ ዩናይትድ ደግሞ 33 ነጥብ ይዞ 15ኛ ደረጃ ላይ ይገኛል። ሊድስ ዩናይትድ ይህንን ጨዋታ የሚያደርገው ከወራጅ ቀጠና ላይ ከሚገኘው ቶትናም የ3 ነጥብ ልዩነት ነው ያለው። ይህም የሚያሳየው ለማንቸስተር ዩናይትድ ትልቅ ፈተና ይሆንበታል ተብሎ ይጠበቃል። ጨዋታው ምሽት 4 ሰዓት ላይ ጨዋታው ይደረጋል እና አብርሾ ምን ትላለህ በዚህ ጨዋታ ላይ? ኒሶ ምናልባት 32ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የመጨረሻ ጨዋታ ሰኞ ምሽት 4 ሰዓት ሲል ማንቸስተር ዩናይትድ በሜዳው ሊድስ ዩናይትድን የሚያስደነግድበት ጨዋታ ይጠበቃል። በጣም አንተ እንዳነሳው በጣም ከባድ የሚያደርገው ሊድስ ዩናይትድ ለወራጅ ቀጠና መገኘቱ እና ከወራጅ ቀጠና ለመውጣት ትልቅ አንድ ነጥብ ራሱ ትልቅ ፖይንት ሆኖ በሚቆጠርበት ታይም ላይ መሆኑ ለማንቸስተር ዩናይትድ ትልቅ ፈተና ያጋጥመዋል። ማንቸስተር ዩናይትድ በአንጻሩ በጣም ምርጥ ፎርም ላይ የሚገኝ ቡድን ነው በአሁን ሰዓት ማለት ነው። ምናልባት ለማንቸስተር ዩናይትድ የማይክል ካሪክ መምጣት ትልቅ የቤት ስራዎችን እየሰራ በጣም በሚገርም ፎርም ላይ የሚገኝ ማንቸስተር ዩናይትድን ተመልክተናል። ካደረጉት ጨዋታ በአንዱ ብቻ ነው የተሸነፈው። እሱም ባለቀ ደቂቃ ኒውካስትል በኦስላ ጎል በተቆጠረበት ማለት ነው። ማንቸስተር ዩናይትድ በዛ ጨዋታ ብቻ ነው ሽንፈትን ያስተናገደው በማይክል ካሪክ ስር ማለት ነው። እና ማይክል ካሪክ ማንቸስተር ዩናይትድን በምን አይነት ፎርም እየሰራ እንደሆነ በእርግጥ ክፍተቶች አሉ፣ ብዙ ክፍተቶች ይነሳሉ። ነገር ግን ጌሞችን እያሸነፈ መሆኑ ለማንቸስተር ደግሞ በጣም ትልቅ እፎይታን እየፈጠረ የሚገኘው እሱ ነው እና የቻምፒየንስ ሊግ ቦታን ለማግኘት በእርግጥ 5 መሆኑ ለማንቸስተር ዩናይትድ በጣም ትልቅ አድቫንቴጅ ነው እና ለማረጋገጥ ጌሞችን እንደዚህ አይነት ጌሞችን እያሸነፈ ካልሆነ ምክንያቱም እርስ በርስ ከቼልሲ ጋር ከሊቨርፑል ጋር የሚያደርገው ጨዋታዎች ከመኖራቸው ማኳያ ማለት ነው ለማንቸስተር ዩናይትድ እንደዚህ አይነት ጌሞችን ማሸነፍ ይኖርባቸዋል። በጣም አስፈላጊ ፖይንት መሆኑ ማለት ነው እና የቼልሲም ከሲቲ ጋር ማድረጉ ፉላም ደግሞ በጣም ከባድ መሆኑ ለሊቨርፑል እና ይሄንን ጌም የሚያሸንፍ ከሆነ ለማረጋገጥ በጣም ከጫፍ የሚደርስበት አድቫንቴጅ ይኖራል ማለት ነው። ሊድስ ዩናይትድ በአንጻሩ በጣም እንዳነሳው ከወራጅ ቀጠና ለመውጣት አሁን 16ኛ ላይ ነው 15ኛ ላይ ነው የሚገኘው እና ከወራጅ ቀጠና ለመውጣት በጣም አስፈላጊ ፖይንት ነው፣ አንድ ፖይንትም ማለት ነው። ምክንያቱም ከታች ካሉት ከኖቲንጋም ፎረስት ከዌስትሃም እና ከቶተንሃም ያለው የነጥብ ልዩነት እስከ 4 ያለው የነጥብ ልዩነት 3 ከመሆኑም አኳያ እስከ ቶተንሃም ድረስ የሚገኘው የነጥብ ልዩነታቸው ከ15 እስከ 18 ማለት ነው ያለው የነጥብ ልዩነት 3 ከመሆኑም አኳያ ለቶተንሃም ያለ ቡድን የሚያሸንፍ ከሆነ ጌሙን የሚያሸንፍ ከሆነ ስለሚበልጠው ከላይ ያሉት ሁሉ የሚያሸንፉ ከሆነ እሱም ወደ ታች መውረዱ ስለማይቀር ማለት ነው። ይሄም ለሊድስ ዩናይትድ ትልቅ የቤት ስራ ይሆናል ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል ምናልባት የተጫዋቾች ፎርም በጣም ቆይተው ነው ጌሞችን እያደረጉ የሚገኙት። ባለፈውም አንስተነው ነበርና በደንብ 3-4 ሳምንት ቆይተው ወደ ሜዳ የሚመለሱ ከመሆኑም አኳያ ምናልባት በጣም ትልቅ ፈተና ይሆናል ተብሎ ይጠበቃል ለማንቸስተር ዩናይትድ ማለት ነው። ይሄም ለጌሙ ትኩረትን መስጠት ይጠበቅባቸዋል። በደንብ ማንቸስተር ዩናይትድ ወደ ፎርሙ ለመመለስ በደንብ የተዋጣለትን ጊዜ እያሳለፈ ይገኛል። ማይክል ካሪክም ምናልባት የማንቸስተር ዩናይትድ ባለሀብቶች ምናልባት ይሄንን አሰልጣኝ ቀጣይ ዓመት ያስቀጥሉታል፣ እሱን አብረን የምንመለከት ይሆናል። ሌላው ባያስቀጥሉት እንኳን ከሱ የተሻለ አሰልጣኝ ያገኛሉ ወይ? እሱም ሌላ ችግር ነው ለማንቸስተር ማለት ነው። በምን አይነት ፎርም እንደሚገኙ
እያስመለከተን ይገኛል። በአሞሪም ስር ያለውን ማንቸስተር ዩናይትድ ቶታሊ ቀይሮ አሁን ላይ በማይክል ካሪክ በምን አይነት ፎርም እያመጣ እንደሆነ የማንቸስተር ዩናይትድ ማለት ነው ተመልክተናል። በጣም ብዙ ጌሞችን እንደ ማንቸስተር ሲቲን፣ አርሰናልን፣ አስቶን ቪላን የመሳሰሉ ትልልቅ ጌሞችን በምን አይነት መልኩ እንዳሸነፈ በጣም በሚገርም ብቃት እና በልጦ እንዳሸነፈ ተመልክተናል። ነገር ግን እየሄደ ሲመጣ ማሸነፉ ካልሆነ በስተቀር በጣም የተዋጣለት ፎርም እያሳየን ይገኛል። በዛው ስር እንደ ብሩኖ ፈርናንዴዝ ያለ በጣም ወርልድ ክላስ የሆነ ተጫዋች በደንብ ራሱን ሻይን እያደረገ ይገኛል። በአሞሪም ስር ምናልባት የአሰላለፉ ጉዳይ በደንብ ለብሩኖ በደንብ ያልተመቸው ከመሆኑም አኳያ ማለት ነው ደብል ፒቮት አድርጎቶ ነበር ሲያጫውቶ የነበረው ከካዝሚሮ ጋር ማለት ነው። እና ያም ደግሞ የብሩኖን ኳሊቲ በጣም የቀነሰበት ጊዜ ነበረ። በጣም ተመልክተናል። ብሩኖ ይውጣ እስኪባል ድረስ በደጋፊው ደረጃ በአረብ ሀገራት 100 ከተሰጠው ለቡድኑ ለመጥቀም ይውጣ እስኪባል ድረስ ማለት ነው። ምክንያቱም ያለበት ቦታ በጣም የራሱን ኳሊቲ የቀነሰበት እና ለቡድኑ በጣም ለመጥቀም የሞከረበት ነው እና አሰልጣኙም በምን አይነት ፎርም እያጫወተ እንደነበረ ተመልክተናል። እና ልክ በማይክል ካሪክ ስር ቦታውን ሲያገኝ በምን አይነት ፐርፎርማንስ እያሳየን እንደሚገኝ ተመልክተናል። በጣም ኳሊቲ ያለው ተጫዋች ነው። እንደውም ተመልክተናል ለፕሌየር ኦፍ ሲዝን ይታጭ እስኪባል ድረስ ማለት ነው በምን አይነት ፎርም እየመጣ እንዳለ ተመልክተናል። የብሩኖን አሲስቶች የሚያግዙ ጌሞች ነበሩ። የብሩኖን ጎሎችን የሚያግዙ ጌሞች ነበሩ። በደንብ የራሱን ፐርፎርማንስ እያሳየ ይገኛል። ሌላው የኮቢ ማይኖ ጉዳይ ነው እና ኮቢ ማይኖ በደንብ ለማንቸስተር ግልጋሎትን እየሰጠ ይገኛል በማይክል ካሪክ ስር ማለት ነው። እንደውም በአሞሪም ስር በደንብ ከተገፉ ተጫዋቾች መካከል አንዱ እሱ ነው እና ያንንም በደንብ ብቃቱን ያሳየበት ማለት ነው። ለእንግሊዝ ብሔራዊ ቡድን እስኪጠራ ድረስ በቴናክ ስር በደንብ ምርጥ ፎርሙን እያሳየ የነበረው ኮቢ ማይኖ ለእንግሊዝ ብሔራዊ ቡድን ተጠርቶ ጌሞችን እስኪጫወት ድረስ ማለት ነው እንዴት ያለ ምርጥ ፐርፎርማንስ እያሳየ እንደነበረ የምናስታውሰው ነው ማለት ነው። ሌላው በአሞሪም ስር እንዴት አሞሪም የብሩኖን ወደኋላ መሳብ የፎርሜሽኑ ለውጥ ማለት ነው 3-4-3 ፎርሜሽን በደንብ ለኮቢ ማይኖን የገደለበት እና የብሩኖን ኳሊቲ የቀነሰበት ፎርሜሽን ማለት ነው። እና እሱን ስንመለከት የኮቢ ማይኖ ጭራሽ በጥር የዝውውር መስኮት ይወጣል እስኪባል ድረስ ማለት ነው ወኪሎቹ ሁላ ሌላ ቡድን እየፈለጉ በነበሩበት ሰዓት የማይክል ካሪክ መምጣት ማለት ነው የማይክል ካሪክ መምጣት ለኮቢ ማይኖ ሌላ አዲስ ውልደትን ፈጥሮለት እየተመለከትን እንገኛለን። በጣም ሻይን እያደረገ ካዝሚሮ ጋር ኮቢ ማይኖ እና ካዝሚሮ በጣም ምርጥ ጥምረትን እያሳዩ ይገኛሉ። የብሩኖ ፈርናንዴዝም ወደ ቦታው መመለስ ብሩኖም ሻይን እንዲያደርግ የኮቢ ማይኖም ደግሞ ግልጋሎት እንዴት ቡድኑ ማረጋጋት እንዴት እንደሚችል ያሳየበት ጌሞች ናቸው እና የማይክል ካሪክ የጌሞችን ብቻ ሳይሆን ተጫዋቾችን እንዴት አድርጎ መጠቀም እንዳለበት እያስመለከተን ይገኛል። እና ቤንጃሚን ሼሽኮም እንዴት ተቀይሮ ሲገባ ጌሞችን ኮንትሮል አድርጎ ጎሎችን ስኮር አድርጎ እንዴት እየወጣ እንደሆነ ተመልክተናል። እና የተጫዋቾቹንም ኳሊቲ ማይክል ካሪክ በደንብ የጨመረበት ጊዜ ነው እና ይሄም ደግሞ የተጫዋቾቹን ኳሊቲ በምን አይነት መልኩ ብንጠቀም የተሻለ ግልጋሎትን ያገኛሉ የሚለውን በማይክል ካሪክ ስር በደንብ የተዋጣለት ይመስለኛል። እና ይሄም ደግሞ ለቀጣይ አመት ትልቅ ሲቪ ይሆናል ብዬ አስባለሁ። በማንቸስተር ማለት ነው ለመቆየት ትልቅ ሲቪ ይሆናል ብዬ አስባለሁ። እና
ማይክል ካሪክንም የሚያቆዩ ከሆነ ምናልባት ለማይክል ካሪክ አሪፍ የሆኑ እና የሚፈልጋቸውን ተጫዋቾች የሚያመጡላቸው ከሆነ በተለይ ብዙ ጊዜ ያነሳ ነው ማለት ነው ሴንትራል ሚድፊልደሩ በደንብ መጠገን አለበት። በጣም መጠገን ሳይሆን ጭራሽ ፈርሶ መሰራት ያለበት ሚድፊልድ ነው ብለን አንስተነው ነበር። የካዝሚሮ የእድሜ መግፋት እንዴት ዲስትሮየር እንደሆነ የምናውቀው ይሆናል በማድሪድ ቤት ማለት ነው። ያንን ኳሊቲ የእድሜ ጉዳይ ከመሆኑም አኳያ ያጣው ከመሆኑም አኳያ ማለት ነው እና ሌላ ዲስትሮየር የሆኑ እና ኳሶችን ፕሮግረስ ማድረግ የሚችሉ ሚድፊልደሮች ያስፈልጉታል ማንችስተር ማለት ነው። ያንን የሚያስተካክል ከሆነ ምናልባትም በጣም የተዋጣለትን ማንችስተር ዩናይትድ በቀጣይ ዓመት የምንመለከተው ይሆናል። በቻምፒየንስ ሊጉም በቀጣይ ዓመት ማለት ነው ለመሳተፍ ትልቅ ፋቮራይት የሆነ ቲም ከመሆኑም አኳያ የቻምፒየንስ ሊግ ቦታን ያገኛል ብዬ አስባለሁ። ይህንንም ጨዋታ ለማሸነፍ ቅድመ ግምት የሚሰጠው ለማንችስተር ነው። በእኔም በኩል ቢሆን ማንችስተር ዩናይትድ ይህንን ጌም ለማሸነፍ ትልቅ ቅድመ ግምት ተሰጥቷል። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬው ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።